በጨለማ የሚሄድ ሰው ይደነቃቀፋል አይደል? የሚረግጠውን አያይምና ጨለማ ነውና እንቅፋት ቢያገኘው አይገርምም። በብርሃን የሚሄድ ሰው ቢደነቃቀፍ ግን ያሳዝናልም ይገርምማል። በክርስቶስ የዳኑ እንዳሉ ሁሉ በክርስቶስ የተጎዱም ደግሞ አሉ። የሚገርም ነው። ኢየሱስ ክርስቶስ ለኛ ለዳንበት የማዕዘን ራስ የሆነ ድንጋይ ነው። በክርስቶስ ላላመኑና ላልዳኑበት ሰዎች ደግሞ ክርስቶስ የመሰናክል አለት ነው። በውሃ ውስጥ የሚኖር አለት እንዳጋጣሚ ሆኖ ብትነኩት ላዩ ላይ አልጌ ሰርቶበት የሚያሙለጭልጭ ሆኖ ለመያዝ እንኳን የሚያስቸግር ቢረግጡትም አንሸራቶ የሚጥል ሆኖ ታገኙታላችሁ። አስቸጋሪ ነው። በውሃ ውስጥ ነው የሚኖረው። ግን ላዩ ላይ እድፍ መገኘቱ አይገርማችሁ? እንጀራ ይገርማችኋል እንዴ? መንግስቱን ሊያካፍላችሁ እኮ ነው የጠራችሁ። ርስት ሊያወርሳችሁ እኮ ነው የጠራችሁ። ክርስቲያኖች ይህን ምድራዊውን ቤት ዘግታችሁት የምትሄዱትን በልማት ምክንያት የሚፈርስባችሁ ቤት ነው እንደሚገርማችሁ። ርስት ሊያወርሳችሁ እኮ ነው የጠራችሁ። ምናችሁን አስተካክሉ። የክርስቶስ ደሙ እየወረደ ስጋው እየተቆረሰ እየተመለከተ ይሄ ስፍራ በእውነት ዓለም እንዲድንበት የተዘጋጀ ስፍራ አይደለም እንዴ? ታዲያ እዚህ ሆነን ከተጎዳን የት ሆነን ልንጠቀም እንችላለን? እግዚአብሔር ቤተሰቦች፣ ሰው እንዴት በእውነት የእመቤታችን የቅድስት ድንግል ማርያምን ንጽህናዋን ቅድስናዋን አምኖ መጠቀም እየተቻለ ንጽህናዋ ቅድስናዋ ሁልጊዜ ጥያቄ ኖሮበት እንዴት ሲጎዳ ይኖራል? መስቀሉ ስር ሆነን የጠፋንኛ፣ በጽድቅ የተጎዳንኛ። ጽድቅ ጎዳችን እኮ አንዳንዶቻችን። የጽድቅ ስፍራው ላይ ሆነን ተጎዳን። ግብፅም አሁኑ ኃጢአት ቢሰራ ጣዖት ቢያመልክ እኮ ሰው ላይገርም ይችላል አይደል? ምክንያቱም ግብፃውያን ጣዖት አምላኪዎች ናቸውና። ከግብፅ ካወጣን በኋላ ግን በእውነት ታቦት እስኪመጣልን አለመጠበቅ ግን ያሳዝን። ከግብፅ ከወጡ በኋላ ጣዖት ማምለክ፣ የጣዖት ፍቅር ተሸክሞ አሁንም ከግብፅ መውጣት ምን ጥቅም አለ? ንስሐ አባትም ካበጁ በኋላ አሁንም ኃጢአት፣ ንስሐም ከገቡ በኋላ አሁንም ኃጢአት፣ ከቆረቡ በኋላም አሁንም ኃጢአት። እንጽደቅ እንጂ ወገኖቼ። ብፁዕ አባታችን አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ እና የቅዱስ ሲኖዶስ አባል፣ ክቡር መላከ ሰላም አምደወርቅ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ በልዑል አምላክ በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንኳን አደረሳችሁ። ዓለም ለዳነበት መስቀል ለተተከለበት ለዚህ ዕለት ያደረሰን በከበረ ደሙ የዋጀን በኃጢአት ባደፍን ጊዜ ከጎኑ በፈሰሰ ውሃ ያጠበን ብንጠፋ የፈለገን እኛ ወደ እሱ መቅረብ ባቃተን ጊዜ እሱ ወደ እኛ ቀርቦ ወገኖቹ ያደረገን በነገር ሁሉ የረዳን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። በምድር ላይ አንድም ጻድቅ ባልነበረበት ዘመን ንጽሕት እንድትሆን የረዳት እናታችን እመቤታችን ቅድስት ድንግል ማርያምን ከፍጥረት ሁሉ ለይቶ ከፍጥረት ሁሉ መካከል መርጦ እናቱ ያደረጋት ምንም እንኳን ለእግዚአብሔር የሚሳኑ ነገር የሌለ ቢሆንም በምድር ላይ ከሰው ልጆች መካከል ንጽሕት ሆና እንድትገኝ ለተዋሕዶ መለኮት ወይም አካላዊ ቃልን ጸንሳ ለመገኘት የበቃች እንድትሆን የተዘጋጀች እንድትሆን ያደረጋት እሱ ነውና አምላካችን እግዚአብሔር ስለዚህ ሁሉ ነገር ስሙ የተመሰገነ ይሁን። ወነገረ መስቀሉሰ እበዱ እቱ በሀበ ህቡላን ወለነሰ ወበሀቤነሰ ለእለ ድህነ ኃይለ እግዚአብሔር ውእቱ። የመስቀሉ ነገር ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን በእኛ ዘንድ ግን የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የምናገኘው ቅዱስ ቃል ነው። በዚህ ቃል መነሻነት ትምህርታችንን እንጀምራለን። ታችን እውነት ለመናገር ከአትሮንሳቸው ስር ቁጭ ብለን ልንማር የሚገባን ስንሆን በፊታቸው እንድናስተምር ፈቅደውልን ነው እያስተማርን ያለ ነው እንጂ ሁላችንም
የሚጣፍጥ አንደበታቸውን የሚጣፍጥ ጣዕመ ነገር የተሰጣቸው ሳይሳፍ የተሰጣቸው ሞገሰ ቃል የተሰጣቸው መምህራችን እንደመሆናቸው መጠን ብንሰማቸው ደስ ይለናል። ስለፈቀዱልን ነው እያስተማርን ያለነውና እንግዲህ ቡራኪዎት የደረሰኝ ብፁዕ አባታችን በተፈቀደልኝ መሰረት ወደ ትምህርት ይገባለሁ። የመስቀሉ ነገር ለሚጠፉት ሞኝነት ነው፣ ለኛ ለምንድን ወይም በእኛ ዘንድ ግን የእግዚአብሔር ኃይል ነው የሚለውን ቃል ሁልጊዜ ሲሰሙታላችሁ የተለመደ ቃል ነው። ይህንን ቃል ማንሳት የፈለኩት የእግዚአብሔር ቤተሰቦች ዛሬ እንግዲህ የዮሐንስ አፈወርቅን ትምህርቶች የዮሐንስ አፈወርቅን ስብከቶች ስመለከት ይህንን ቃል ቅዱስ ዮሐንስ አፈወርቅ ያነሳና ምን ይላል? ጽድቅ ስለጎዳቻቸው ሰዎች ነው የሚናገረው። ዛሬ እኔም ልናገር የፈለኩት ኃጢአት ስለጎዳቻቸው ሰዎች ሳይሆን ጽድቅ ስለጎዳቻቸው ሰዎች ነው። በጽድቅ ስፍራ ስለጠፉ ሰዎች እንጂ በኃጢአት ስፍራ ስለጠፉ ሰዎችም አይደለም። እውነት ነው። በዓለም ላይ በጨለማ የሚሄድ ሰው ይደነቃቀፋል አይደል? የሚረግጠውን አያይምና ጨለማ ነውና እንቅፋት ቢያገኘው አይገርምም። በብርሃን የሚሄድ ሰው ቢደነቃቀፍ ግን ያሳዝናልም ይገርምማል። እውነት ነው። ውሃ ባጣን ጊዜ ብናድፍ ላይገርመን ይችላል። ውሃ ከሌለ በምን ይነጻሉ? ምላጭ ከሌለስ በምን ይበጣሉ? አይደለም የሚባለው? ውሃ ባለበት ስፍራ ወይም በውሃ ውስጥ ሆኖ ማደፍ መቆሸሽ ግን እንዴት ይገርማል! በእውነት ክርስቲያኖች በውሃ መካከል ሆነው ስለሚያድፉ ሰዎች ነው የሚናገረው ሊቁ። ያመሰጠረው በዚህ መልኩ ነው፣ በዚህ መንገድ ነው። አሁን ዛሬ እኔም ላነሳ የፈለኩት በጽድቅ ስፍራ ሆነን ነገር ግን ጽድቅ መስራት ስላቃተን ሰዎች ነው። በጥፋት ስፍራ አይደለም፣ በጽድቅ ስፍራ ነው። ኃጢአት በሚሰራበት ወይም ኃጢአት በነገሰበት ስፍራ አይደለም። ጽድቅ በነገሰበት የእግዚአብሔር ምሕረት ዕለት ዕለት በሚሰጥበትና መንፈስ ቅዱስ ዕለት ዕለት በሚጎበኘው ስፍራ ተቀምጦ መጥፋት ግን እጅግ የሚያሳዝን ስለሆነ ነው ይህንን የምናገረው። በምድር ላሉትና በደካማ ስጋ ላሉ ሰዎች ኃጢአት መስራት ከድካማቸው የተነሳ ላይገርምን ይችል ይሆናል አይደል? ነገር ግን ኃጢአትን የጀመሯት መንፈሳውያን መላእክት ናቸው ሲባል ስንሰማ ይገርማል። ምክንያቱም መላእክነት ከስጋነት የተሻለ ስለሆነ ነው። እርግጥ ነው የፍጡር ባህሪ ጽድቅም ኃጢአትም ይስማማዋል። መለኮት አይደለምና ፍጡር ነውና እንደ ፍጡርነቱ ጽድቅም ኃጢአትም የሚስማማው ባህሪ ነው ያለው። ፍጡር ከሆነ ማንኛውም እንደዚያ ነው። ኃጢአት የሰሩ መላእክት መኖራቸውን ስንሰማ ግን እጅግ እንገረማለን። አሁን ይሄ የመስቀሉን ቃል የሚያሳየን ይሄን እሱን ነው ወገኖቼ። ቅዱስ መስቀል ምንድን ነው ከተባለ ዓለም የዳነበት ነው እኮ አይደል? አባቶቻችን በያዕቆብ መሰላል ይመስሉታል። በእርግጥ መሰላል የላዩ ወደ ታች የሚወርድበት የታቹ ወደ ላይ የሚወጣበት እንደሆነ ይታወቃል። መውጫና መውረጃ ነው። ነገር ግን እኛ ያለን በታችኛው ዓለም እንደመሆናችን መጠን ታሕታውያን ነንና ምድራውያን ነንና ከምድር ወደ ሰማይ የምንወጣበት መሰላል ሊሆነን ሲገባ የወረዱበት በጣም ብዙዎች ናቸው። ሲጀመርም ላይ ስለነበሩ ግን አይደለም። ክርስቲያኖች በዚህ መሰላል አድርገው እግዚአብሔር ዙፋን ድረስ መድረስ ያቃታቸው። ያዕቆብ መሰላል እንደሚታወቀው ላዩ ላይ እግዚአብሔር ተቀምጦበት ነው ያዕቆብ በሕልም ያየው። እግዚአብሔር ላይ ሊሁ ነው የሚለው መጽሐፍ። እግዚአብሔር በላዩ ላይ ተቀምጦበት ነው መሰላሉ ተዘርግቶ የታየው። ባዶ መሰላል አይደለም፣ እግዚአብሔር ያለበት መሰላል። በዚህ መሰላል ወደ ላይ መውጣት የተሳናቸው አሉ። ከቤተ ክርስቲያን በስተቀር ወደ ላይ ወጥቶ ከክርስቶስ ጋር አብሮ ተሰቅሎ የዳነበት የለም። በዚህ መስቀል ነው የጠፉ ብዙዎቹ። ለዚህ ነው ቅዱስ ጳውሎስ ለሰነፎች ለአይሁድ መስቀል የመስቀሉ ነገር የክርስቶስ የመስቀሉ ነገር የመከራው ነገር የክርስቶስ ሕማማቱ ስንፍና ነው ይላል፣ ሞኝነት ነው። በዳንበት በእኛ ዘንድ ግን የእግዚአብሔር ኃይል ነው። ድነንበታል፣ ኃይለ እግዚአብሔርን አግኝተንበታልና ነው። የመስቀሉ ነገር በእርግጥ የሚገርም ነው። ዓለምን ከሁለት የከፈለ ድንበር ነው። በእኛና በዓለም መካከል የተተከለ እኛን ከዓለም የለየ ዓለምንም ከኛ የለየ ነው።
የጥል ግድግዳን አፍርሷል። ነገር ግን በአሕዛብና በሕዝብ ወይም በክርስቲያኖችና በዓለም መካከል ደግሞ ምልክት ሆኖ ተተክሏል። አሁን ክርስቲያኖች ወደ ዓለም እንግባ ቢሉ የሚያዩት የሚመለከቱትና እንዲመለሱ ወደ መቅደሱ እንዲገቡ የሚያደርጋቸው ምልክታቸው መስቀል ነው። መስቀሉ ከኃጢአት መስቀሉ ከሞት ይመልሳቸዋል ማለት ነው። ይህንን ይዞም ወደ ሞት መሄድ አይቻልም። ይህንን ይዞ ወደ ሕይወት መንገድ መሄድ ነው የሚቻለው። በክርስቶስ የዳኑ እንዳሉ ሁሉ በክርስቶስ የተጎዱም ደግሞ አሉ። የሚገርም ነው። ኢየሱስ ክርስቶስ ለእኛ ለዳንበት የማዕዘን ራስ የሆነ ድንጋይ ነው። በክርስቶስ ላላመኑና ላልዳኑበት ሰዎች ደግሞ ክርስቶስ የመሰናክል አለት ነው። ይህ ይገርማል። አይሁድ ከጠጡለት አለት ከዚያ መንፈሳዊ አለት ጠጥቶ የማይረካ አይሁዳዊ አልነበረም። ያ መንፈሳዊ አለት ሐዋርያችን መምህራችን ቅዱስ ጳውሎስ እንደተናገረው እንደተረጎመው ወኮኩሰ ክርስቶስ ወይቱ እንዳለው ያ መንፈሳዊ አለት ክርስቶስ ነው ብሎ የተረጎመው እውነተኛው አለት ኢየሱስ ክርስቶስ ሲመጣ ግን ጠጥተውለት ከሱ የሚወጣውን ደመገቦ ጠጥተው የዳኑ ጥቂቶች ናቸው። ያኛው ምድራዊውን አለት በ12 በኩል ይመነጭ የነበረውን አለት ከዚያ ጠጥተው በምድረ በዳ እሱን ተመግበው 40 ዘመን ኖረውበታል። ከእውነተኛው አለት ከኢየሱስ ክርስቶስ ጠጥተው መዳን ግን ያልተቻላቸው በጣም ብዙዎች ናቸው። ስለዚህ ክርስቶስ ለሰነፎች የመሰናክል ድንጋይ ሆኗል፣ ለሚድኑበት ደግሞ ሕይወትና መድኃኒት ሆኗቸዋል። ለነቢያትና ለሐዋርያት የማዕዘን ራስ ሆኖ አጋጥሟቸዋል፣ አንድ አድርጓቸዋል ማለት ነው። አናጢዎች አይተው ያላወቁት ድንጋይ ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጴጥሮስ በመጀመሪያው ቀን ስብከቱ የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ እንደምንመለከተው እናንት አናጢዎች አይታችሁ የናቃችሁት ድንጋይ እሱ የማዕዘን ራስ ነበረ ይላቸዋል። በምን ሊሰሩት ነው ቤታቸውን? የማዕዘኑን ራስ ማጋጠሚያው የሆነውን አለት ከናቁት ቤታቸውን በምን ሊሰሩት ይችላሉ? ግድግዳውን ያቆሙታል፣ ግን በምን ያጋጥሙታል? ያለዚህ ድንጋይ በስተቀር ደግሞ ሌላ ማጋጠሚያ የላቸውም። የተሰራውን ሁሉ ማጋጠም የሚችለው ድንጋይ ይሄ ነው። እውነት ለመናገር የተነገረውን ትንቢት የተቆጠረውን ሱባኤ መፈጸም የሚችል ከኢየሱስ ክርስቶስ በቀር ሌላ መሲህ ከወዴት ሊያገኙ ይችላሉ? አይሁድ አባቶቻቸው ያሉት በሕይወት ሆነው የሌሉት ደግሞ በመቃብር ሆነው የሚጠብቁት ሌላ መሲህ ከወዴት ሊያገኙ ይችላሉ? የመጣላቸውን መሲህ አላወቁትም። እንዲህ አይነት አናጺ ሲገጥማችሁ ምን ትላላችሁ? በእውነት ክርስቲያኖች እንዲህ አይነት ግንበኛ ቢገጥማችሁ ያቀረባችሁትን ለቤቱ ይጠቅማል ያላችሁትን ጌጥ ይሆናል ያላችሁትን ነገር ሁሉ እየናቀ ቢያጣጥልባችሁ፣ ጥበብ የጎደለው አናጺ ሲገጥማችሁ እኮ ፈታኝ ነው አይደል? እንደ ክርስቲያኖች ጥበብ የጎደለው አናጺ በጣም ፈታኝ ነው። እውቀት የጎደለው መምህር ሲያጋጥም አሁን እውቀት ይጠፋል አይደል? ጥበብ የጎደለውም አናጺ ግንበኛ ሲገኝ ቤት ሁሉ ይፈርሳል እንጂ ቤት አይሰራም። አይሁድም እንደዚያ ነው የሆኑት። ጥበብ የጎደላቸው አናጾች ነው፣ ግንበኞች ነው የሆኑት። የማዕዘኑን ራስ የማያውቅ ግንበኛ ምን ያደርጋል? ምን ይጠቅማል? ቤታችንን አጋጥሞ ካልሰራለን ምን ያደርግልናል? አይሁድ እንደዚያ ነው የሆኑት። የማዕዘኑ ራስ የሚሆነው አለት ቀረበላቸው፣ እነሱ ግን አላወቁትም። ለዚህ ነው ቅዱስ ጴጥሮስ የወቀሳቸው። እናንተ አላወቃችሁትም ያላቸው ለዚህ ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ሰይጣን መስቀሉን ሲያስተክል አምላካችን መድኃኒታችን ኢየሱስ ክርስቶስን አስገድሎ አርፋለሁ ብሎ አስቦ ነበር። ነገር ግን ኢየሱስ ክርስቶስ መስቀሉ እንዲተከል ሲፈቅድ ደግሞ መስቀሉ የተተከለው ቤተ ክርስቲያንን በመስቀሉ ሊሰራት ስለፈለገ ነበር። የሰይጣንና የእግዚአብሔር ሐሳብ ዓላማ የተለያየ እንደሆነ ምንጊዜም ይታወቃል። እግዚአብሔር ቤተ ክርስቲያንን በመስቀል ሊሰራት ስለፈለገ ይህንን አድርጓል። ከፍ ባለ ጊዜ ምዕመናንን ሁሉ ከፍ ብሎ ሊታይላቸው ስለፈለገ ነበር መስቀል እንዲተከል ያደረገው ማለት ነው። ዲያብሎስ በመከረው ምክር እንደሚጠፋ ባስተከለው መስቀል ራሱን እንደሚቀጠቀጥ አላወቀም ነበርና ባላወቀው ነው የጠፋው። በጎ ስራችንን ሁሉ ከሰይጣን ሰውረን
ሰይጣንን ቀጥቅጠን ካጠገባችን ለማራቅ እንድንችል አምላካችን እግዚአብሔር ይርዳን። ለሰይጣን ምክርን መግለጥ አይገባም። ክርስቲያኖች ለሰይጣን ሐሳብን መግለጽ በፍጹም አይቻልም፣ አይገባም። ሰይጣን ቀድሞ ካወቀው አያሰራችሁም ከፊት ከፊት እየሄደ። ስለዚህም ጽድቅ ስራችሁን በሙሉ ሰውራችሁ አድርጉት የሚባለው ለዚህ ነው። ተሰውረ ምጽውት፣ ተሰውረ ጸልይ፣ ደጅን ዘግተህ ጸልይ፣ ደጅን ዘግተህ ምጽዋት ስጥ የተባለው ማንም ሳይ በስውር አድርግ የተባለው ለዚህ ነው። ሰይጣን ቀድሞ በጎ ስራችንን እንዳያውቅብን ስለሚያስፈልግ ነው። ኢየሱስ ክርስቶስ ይህንን ምክር ከሰይጣን ሰውሮት ነበር። ለምእመናን ከፍ ብሎ ሊታየላቸው ስለፈለገ ነው። ተራራ ላይ ወጥቶ ሰብኮላቸዋል። የተከተሉት ጥቂቶች ናቸው። አሁን ደግሞ ተራራ ላይ ወጥቷል፣ ቀራንዮ የሚባለው ላይ። ነገር ግን ከዚያም በላይ ደግሞ 7 ክንድ መስቀል ላይ ከፍ ብሎ ሊታይላቸው ሊሰቀልላቸው ስለፈለገ ይህን አድርጓል። ለነሱ ብርሃን ሆኖ ይሰቀልላቸው ዘንድ ነው። ሲያስተምር ምን ብለዋል? እያቱ ማኅቶተ ከመ ያንብርዋ ታሕተ ከፈር ብለዋል። መብራትን ከእንቅብ በታች ሊያኖሯት አያብሯትም። አላ ያነብር ዋዲ በተቋማ በመቅረዟ ላይ ከፍ አድርገው ይሰቅሏታል እንጂ ብሎ ነበረ። እኛ የሕይወታችን ብርሃን ማን ነው ወገኖቼ? ክርስቶስ አይደለም? ክርስቶስ ነው። ከፍ ብሎ እንዲሰቀል የፈለገውም ለዚህ ነው። በመስቀል ላይ ወጥቶ ከፍ ብሎ ታየልን። ለምእመናን ሁሉ የዘላለም ብርሃን የሆነላቸው ዘንድ ስለፈለገ ነው። እንዲህ ብሏል በዮሐንስ ወንጌል ምዕራፍ 9 ላይ በዓለም ሳለሁ የዓለም ምንድን ነኝ ነው ያለው? የዓለም ብርሃን ነኝ ነው ያለው። የዓለም ብርሃን ክርስቶስ ለምእመናን ሁሉ ብርሃን ሆኖ ይታይላቸው ዘንድ ከፍ ብሎ ሊሰቀልልን ፈለገ ማለት ነው። መብራት ስለሆነ ነው ከፍ አድርገው መስቀል የተፈለገው ለሁሉም ይታይ ዘንድ። በማቴዎስ ምዕራፍ 5 ላይ እንደተጻፈው መብራትን ዝቅ አድርጎ ማኖር የማይገባ ስለሆነ ነው። ፀሐይ ብርሃኑን ሲያጨልም አታዩትም? ፀሐይ እኮ ብርሃኑን የነሳው ብርሃኑ የጨለመው ክርስቶስ ከተሰቀለ በኋላ ከፀሐይ ብርሃን ይልቅ የሚበልጥ ብርሃን ስለመጣ ነው። ፀሐይ በመጣ ጊዜ የቤታችሁን ብርሃን ታጠፉት የለም እንዴ? ለምን? የሚበልጥ ብርሃን ስላያችሁ ነው እንጂ ጨለማውን ፈልጋችሁት አይደለም። የሚበልጠውን ብርሃን ስላገኘን ነው ፀሐይ የጨለመችው ጨረቃም ደም የሆነችው። ምንም እንኳን ተአምራቱ ሌላም ትርጓሜ ያለው ቢሆንም ቅሉ ማለት ነው። ስለዚህ ወገኖቼ በክርስቶስ የተጎዱ እንዳሉ ሁሉ በክርስቶስ የተጠቀሙ አሉ። በክርስቶስ የተጠቀምን እኛ ነን። በክርስቶስ የተጎዱ ደግሞ አይሁድ ናቸው። ለዚህ ነው መምህራችን ቅዱስ ጳውሎስ የመስቀሉ ነገር በአይሁድ ዘንድ ስንፍና ነው ብሎ የተናገረው። ለዚህ ነው የእግዚአብሔር ቤተሰቦች ጽድቅ የጎዳቻቸው በጣም ብዙ ሰዎች አሉ። ቅድም በመግቢያ ላይ እንደነገርኳችሁ የተሰጠቻቸውን እድል ለክፋት የተጠቀሙበትና በመዳን ፋንታ ደዌ የጨመሩባት በጣም ብዙ ሰዎች አሉ። በኃጢአት ስፍራ ሆነው አይደለም፣ በጽድቅ ስፍራ ሆነው የጠፉ ብዙዎች ናቸው። በኢየሩሳሌም ሆነው የተጎዱ አይሁድ እንዳሉ ሁሉ በቤተ መቅደስ ውሏቸውም አዳራቸውም ሆነው የተጎዱ በጣም ብዙዎች አሉ። በውሃ ውስጥ የሚኖር አለት እንዳጋጣሚ ሆኖ ብትነኩት ላዩ ላይ አልጌ ሰርቶበት የሚያሙለጭልጭ ሆኖ ለመያዝ እንኳን የሚያስቸግር ቢረግጡትም አንሸራቶ የሚጥል ሆኖ ታገኙታላችሁ። አስቸጋሪ ነው። በውሃ ውስጥ ነው የሚኖረው። ግን ላዩ ላይ እድፍ መገኘቱ አይገርማችሁ? በመቅደሱ ውስጥ ሆነው እንዲህ የተጎዱ በጣም ብዙ። በጣም መጠንቀቅ ያለብን በመቅደስ ውስጥም ሆነን ኃጢአት ከጸናችብን ነው። እግዚአብሔር ቤተሰቦች በዓለም ብንሆን ወደ መቅደሱ መተን እንነጻለን፣ ወደ መቅደሱ መተን እናርፋለን። እዚህም ሆነን ኃጢአታችን እረፍት ከነሳችን ግን ወደ የት ሄደን ነጻ እንሆናለን? እግዚአብሔር ቤተሰቦች ክርስቶስ ባይመጣ ክርስቶስ እስኪመጣ ድረስ ሕመማቸውን ታግሰውት ይቆያሉ አይሁድ። አሁን ክርስቶስ መጥቷል። ማንን ይጠብቃሉ? ክርስቶስም መጥቶ ድህነት በዓለም ላይ ታውጆ እነሱ ግን በኃጢአት ላይ ኃጢአት እየጨመሩ ነበረ። በስጋውና በደሙ እንዳንፈውሳቸው በስጋውና በደሙ ይቀልዳሉ። ጸሎት እንዳይደረግላቸው በጸሎት ማመንትተዋል። በጸበልም እንዳናድናቸው በጸበሉም ይቀልዳሉ፣ ጸበልም ይነግዳሉ። አሁን እነዚህን ሰዎች ወዴት ወስዶ ማዳን ይቻላል? ክርስቲያኖች በቃለ እግዚአብሔር እንዳንመልሳቸው ቃለ እግዚአብሔሩን ተላምደውታል። ይሄ ከባድ ነው። እያንዳንዳችንን ሕይወት እንመልከት። የእግዚአብሔር ቤተሰቦች
ብዙዎቻችን የተሻለ ትርፍ ማግኘት የሚቻልበት ቦታ ላይ ሆነን ትንሹን ትርፍ ለማግኘት እንደሚተጋ ነጋዴ ሆነናል ክርስቲያኖች። በወርቅ መነገድ እየተቻለ በብር መነገድ የሚፈልግ ሞኝ አለ እንዴ? በብር መነገድ እየተቻለ በሸክላ መነገድ የሚፈልጋለ እንዴ? ወርዶ ወደታች። እኛ እንደዛ ነው የሆነው። ጽድቅን መግዛት የሚቻልበት ስፍራ ላይ ሆነን ጽድቅን እያጣን ያለን በየዕለቱ በጣም ብዙዎች ነን። ጽድቅን እየሰበክን ጽድቅን ማናውቅ ሰዎች ልንኖር እንችላለን። ዕለት ዕለት እግዚአብሔር ሰዎችን ጻድቅ አድርጎ በሚመልስበት ስፍራ ላይ ቆመን ሳንፈወስ የተመለስን ብዙዎች ነን። እንደዚያ ፈሪሳዊና ቀራጭ በሉቃስ ምዕራፍ 18 ላይ የተጻፈው ፈሪሳዊና ቀራጩ። ፈሪሳዊው በጽድቁ ስፍራ ቆሞ የሚያጸድቅ ሳይሆን መቅሰፍት የሚያመጣ ንግግር ይናገር ነበር። ቀራጩ ደግሞ እዚያ ቦታ ላይ ቆሞ ደረቱን እየደቃ ለዚህ ቦታ ያልተገባውን የኔ ኃጢአተኛውን ይቅር በለኝ እያለ ስለ ኃጢአቱ ይናዘዝ ነበር። ፈሪሳዊው አኩተከ እግዚኦ ዘይረሰይከኒ ከመ ዝንቱ መጸባሃዊ ይላል። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ቀራጩ ግን ከራሱ ኃጢአት በስተቀር የሌላውን ኃጢአት አይመለከትም ነበር። መዳን የሚሰጥ ለእንደዚህ አይነት ሰዎች ነው ክርስቲያኖች። እግዚአብሔር በሁለቱም መካከል ዳኛ ነው። ለማን ይፈርዳል? ጸድቆ ተመለሰ የተባለው ኃጢአቱን የተናዘዘው ሰው ነው ክርስቲያኖች። ያ ፈሪሳዊ ቃል እግዚአብሔር ጎድሎት ነው እንዳትሉት የተማረ ነው፣ መወራወሪት ነው። ለእግዚአብሔር ቤት እንግዳ ነው እንዳትሉት አገልጋይ ነው፣ እዛው የተሾመ ነው። አሁን ይሄ ሰው እንደገና ኃጢአትን ጨምሮ ተመለሰ። ደዌ ጸንቶበት ነው የወጣው። ባልንጀራው ግን ጸድቆ ተመለሰ ይላል። ወገኖች እዚህ በሰንበት ትምህርት ቤት እያገለገልን እድሜያችንን እዚህ እየኖርን እዚህ በዝማሬ እየኖርን እዚህ በስብከት እየኖርን እዚህ በቁርባን እየኖርን ከዓለም የመጡ ሰዎች እንዳይቀድሙን መጠንቀቅ ይኖርብናል። ከዓለም መጥተው ቀድመውን የሚጸድቋሉ። ኃጢአታቸውን መናዘዝ የተሰጣቸው፣ ስለ ኃጢአታቸው ማንባት ስቅስቅ ብሎ ማልቀስ የተቻላቸው፣ እኛ ምናልባትም እናለቅስ ደረትም እንደቃ ለሞቱ ወገኖቻችን ለጎደለ ሆዳችን ሊሆን ይችላል። እነሱ ግን ለጎደለች ሕይወታቸው፣ ለተራቆተች ነፍሳቸው፣ ለተራበች ሕይወታቸው ያዝናሉ፣ ያለቅሳሉ፣ ደረታቸውን ይመታሉ። ገንዘብ አላቸው፣ ግን ጽድቅን ተርበው ዕለት ዕለት መድኃኔ ዓለም ደጅ ላይ እጃቸውን ዘርግተው ጽድቅን በእንተ ማርያም ብለው ይለምናሉ። እኛ ጽድቅን ረግጠን እናልፋለን። ሁልጊዜ ጽድቅን እየረገጥን እንደ ዳውጃ እናልፋለን። በጽድቅ ስፍራ ሆኖ መጎዳት ማለት አይደል እንደ ክርስቲያኖች። አንዳንዶቻችን በጣም ሞኞች ነን። ልመናችን ራሱ የሞኝ ልመና ነው፣ የግብዝ ልመና ነው፣ የግብዝ ጸሎት ነው። ያ በሽተኛ ሰው ያለውን ስሙት። የዮሐንስ ወንጌል ምዕራፍ 5 ላይ ያለው መጻጉዕ መድኃኒታችን ኢየሱስ ክርስቶስ ወደሱ ቀረበና ልትድን ትወዳለህን ብሎ ጠየቀው። እሱ ግን ምን አለ? አዎ መዳንም ማፈልግ ነበር፣ ነገር ግን ወደ ውሃው ማን ያወርደኛል አለ። እውነት ለመናገር ከውሃው ይልቅ የሚፈውሰው ዓለምን የሚፈውስ በአንድ ጊዜ ውሃውስ በሳምንት አንድ ቀን አንድ ድዊ ነው የሚፈውሰው። የተሻለው መድኃኒት ፊቱ ላይ ቆሙለት ነበር። እሱ ግን የለመነው በሳምንት አንድ ቀን ውሃው ሲባረክ ወደ ውሃው አውርዶ እንዲያስጠምቀው ነበር የለመነው። የተሻለው ፈውስ እጃችን ላይ ያለ፣ አጠገባችን ላይ ያለ ትንሹን እየለመን ያለን ሰዎች እኮ አለ። አሁን በእውነት ልመናችሁን አስተካክሉ ክርስቲያኖች። ስለዚህ ዓለም አይደለም መለመን። የዕለት እንጀራ ምድራዊውን ጉዳይ አይደለም ማቅረብ ያለበት። መድኃኔ ዓለም የሰማዩን ሳይቀር ሊሰጣችሁ ነው የተዘጋጀው። መንግስቱን የዕለት እንጀራ ይገርማችኋል እንዴ! መንግስቱን ሊያካፍላችሁ እኮ ነው የጠራችሁ። ርስት ሊያወርሳችሁ እኮ ነው የጠራችሁ ክርስቲያኖች። ይህን ምድራዊውን ቤት ዘግታችሁት የምትሄዱትን በልማት ምክንያት የሚፈርስባችሁን ቤት ነው እንደሚገርማችሁ። ርስት ሊያወርሳችሁ እኮ ነው የጠራችሁ። ልመናችሁን አስተካክሉ። ትልቁን ለምኑ፣ ትልቁን ተመኙ። መድኃኔዓለም ፊት ቆሞ ትንሽ ልመና ይዞ መቅረብ ምን ማለት ነው? እንዴት ያለ አለማየት ነው! እያዩ አለማየት ማለት ይሄ ነው። በእርግጥም ክርስቶስ የመጣው የሚያዩት እንዳያዩ የማያዩት ደግሞ እንዲያዩ ነው ይላል። በማቴዎስ ወንጌል ምዕራፍ 13 ቁጥር 15 ላይ እንደምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲሁም በዮሐንስ ወንጌል ምዕራፍ 12 ላይ ይሄ ቃል ተጽፏል። ነቢዩ እንደተናገረው
የሚያዩት እናያለን ይላሉ፣ አላዩም ይላል። እንሰማለን ይላሉ፣ አልሰሙም። ነቢዩ ኢሳይያስ እንደተናገረው እዘኒክሙ ደንቆ ነው የሚለው፣ ጆሮአችሁ ደንቁሯል ይላቸዋል። ቃሉን ለመስማት ያልታደሉ ናቸው። የሚያይ ሰው አለማየቱ በጣም ይገርማል። እውነት ለመናገር ፀሐይ ወጣም ብርድ ብርድ የሚለው ሰው ካለ እሱ በሽተኛ ነው። ስጋውና ደግሞ መድኃኒት ሆኖ እየተሰጠ እያለም አሁንም ከነ ኃጢአቱ ያለ ሰው ካለ በእውነት በምን ሊፈወስ ይችላል? ከስጋውና ከደሙ በላይ ሌላ መድኃኒት ሊመጣ ይችላል እንዴ? ከተሰቀለው መድኃኒት በስተቀር ሌላ ምን ሊመጣ ይችላል? እኛ አሁን እንደዛ ነው ይሁን ያለ ነው። ማየት አልቻልንም። መጻጉዕ ያላየው ፊቱ ላይ የቆመውን መድኃኒት ነው። ፊቱ ላይ መድኃኒት ቆሞለት ሌላ መድኃኒት ይፈልግ ነበረ። ወገኖች ስጋውና ደሙ ፊታችን ላይ ተዘጋጅቶ ቀርቦልን ሌላ መድኃኒት ምንም እኮ አያስፈልግም። አይሁድ ሞኝነታቸውም እንደሆነ ታውቃላችሁ። የሚጠቅማቸውን መድኃኒት የዘላለም ልብሳቸው ክርስቶስን ትተው እጀ ጠባቡን ተካፍለው ሄዱ ይላል። ያን እጀ ጠባብ ለስንት ሊለብሱት ነው? ዓለም ቢለብሰው ለሁሉም የሚበቃው ልብስ ክርስቶስ እያለላቸው፣ የሁሉም ልብስ ክርስቶስ እያለላቸው፣ ዓለም በሙሉ ቢለብሰው የማያልቅ ክርስቶስ ልብስ ዘይታነ ወክዳን ዘይተ ፈትለ የሚለው አባ ጊዮርጊስ ፈታ ያልፈተለው ልብስ፣ ሸማኔም ሞሮሪያውን እና ማዳወሪያውን ወዲያ ወዲህ ብሎ አመላልሶ ያልሰራው ልብስ ኢየሱስ ክርስቶስ የጽድቅ ልብስ እሱ እያለ፣ በገነት የተራቆተው አዳም ለዘላለም የሚለብሰው የጽድቅ ልብስ ክርስቶስ እያለ ያንን ተካፍለው ሄዱ ይላል። ሞኞች ናቸው። ምድራዊ እንጀራ ለምነው የሚሄዱ የህይወት እንጀራ ሰማያዊ እንጀራ እዚህ እየተሰጠላቸው ካህኑ በቅዳሴ ጊዜ ህብስት ዘወረደም ሰማይ፣ ዲያቆኑ ከሰማይ የወረደ እንጀራ ወሀቤ ህይወት ለኩሉ ዓለም፣ ለዓለም ሁሉ ህይወትን የሚሰጥ ምግብ የሚሆን እውነተኛ መብልና መጠጥ ክርስቶስ ነው። እሱም በልቶ መጥገብ እያለ እሱም በልቶ መጥገብ እየተቻለ የተጎዱበት ብዙዎች ናቸው። ወገኖች በተሰጠን እድል ተጠቅመን መንግስቱን ለመውረስ ነው ማሰብ የሚገባን። በተሰጣቸው እድል የተጎዱ ብዙዎች ናቸው። የተጠቀሙ እንዳሉ ሁሉ የተጎዱ ብዙዎች ናቸው። እግዚአብሔር እኮ ወገኖች ይሄን እድል ለኛ የሰጠው ሌላ አገልጋይ አጥቶ እንዳይመስላችሁ። በአንድ ወቅት ሳኦል እግዚአብሔር የሰጠውን እድል በአንድ ቀን ስህተት እንዴት እንዳጣ ተመልከቱ። የ40 ዓመት መንግስቱን ነው የተነጠቀው። ለልጁ እንዳይተርፍ እግዚአብሔር ቀማው ይላል በመጽሐፈ ሳሙኤል ምዕራፍ 15 ላይ እንደምንመለከተው። ሳኦል እግዚአብሔር ያዘዘው ሂድና አማሌቃውያንን ውጋ ነው ያለው። አንድም ነገር አታትርፍ ነው ያለው። ሳኦል ግን ምን አደረገ? ከሰዎቹ ኃያላኑን ከገንዘባቸው የሰባውን የወፈረውን ጥሩን ይዘውት ቢሄዱ የወፈረው ለመስዋዕት ይሆናል፣ ጠንካሮቹ እነዚህ ኃያላኑ ደግሞ ለሰልፍ ይሆናሉ። ምን ይጎዳሉ አለና ይዟቸው መጣ ይላል። የራሳችሁን ፍልስፍና ተውት ክርስቲያኖች። በቃ እግዚአብሔር ጾሙ ብሎ ካዘዘን መጾም ነው። ቤተ ክርስቲያን ጸልዩ ካለች መጸለይ ነው። አሁን በእውነት ከእንጀራ መከልከል ሰውን የሚያጸድቀው ይመስላል። ወደ አፍ የሚገባ የሚያረክስ ይህን ፍልስፍና ይህን መራቀቅ ተውት። ለጊዜው የቤተ ክርስቲያንን ትእዛዝ ተቀበሉ። ቤተ ክርስቲያን ያለቻችሁን አድርጉ። ከዚያ በኋላ ነው ሌላውን። የሳኦል አይነት ጠባይ ያለባቸው ሰዎች አሉ። ሳኦል ይሄንን ቢወስዱት ለእግዚአብሔር ምን ይጎዳል አለና ሰብስቦ ወደ ኢየሩሳሌም ይዞ ይመጣ። ለኢየሩሳሌም የማያስፈልጉ መስዋዕቶች አሉ፣ የማያስፈልጉ ነገሮች አሉ። ክርስቲያኖች ምንም እንኳን በዓለም ውስጥ ብታዩቸው ያማሩ ቢመስላቸውም ኢየሩሳሌም ውስጥ መቅደሱ ናት ለእግዚአብሔርና ለመቅደሱ የማይሆኑ ነገሮች አሉ። በቃ ወደ መቅደስ ይዘናቸው ልንመጣ የማይገቡ ነገሮች አሉ። እሱን ትቶ መምጣት ይገባል። እድላችንን ያሳጣናልና። አሁን ይሄ እድል የተሰጠን ለቁርባን ነው። አሁን ይሄ እድል የተሰጠን ለንስሐ ነው። አሁን ይሄ እድል የተሰጠን ለአገልግሎት ነው። እግዚአብሔር ሌላ አገልጋይ አጥቶ አይደለም። እኔን ሰባኪ ሲያደርግ፣ እኔን በዚህ ቦታ ሲያቆም፣ እኔን እዚህ ቦታ ሲያመጣ ሌላ ስለሌለው አይደለም። እግዚአብሔር የቢታንያ ድንጋዮች አልዘመሩለትም? እስኪ ንገሩኝ። እግዚአብሔር በራእይ መልአክ ልኮ ቢያስጠነቅቀው አልሰማ ቢል በለዓምን አህያውን አንደበቷን ከፍቶ እንድትመክረው አላደረጋትም? እግዚአብሔር በበለዓም አህያም እኮ አድሮ እግዚአብሔር ሶምሶን በተጠማ ጊዜ
ውሃ የሚያቀብለው ቢያጣ የውሃ ጥም እንዳይገለው በአህያ መንጋጋ ላይ ውሃ አፍልቆ አላጠጣውም እግዚአብሔር ከምድር ላይ ያፈልቃል ስትሉት ውሃ ካለት ላይ ያፈልቅላችኋል። እግዚአብሔር ከለመለመ መሬት ላይ አፍልቆ ያጠጣኛል ብላችሁ ስትጠባበቁት ከደመና ያወርድልኛል ስትሉት ውሃ ከአህያ መንጋጋ ላይ አፍልቆ ሊያድናችሁ ይችላል። ከየት እንደሚያመጣው እኮ አታውቁትም። እግዚአብሔር አገልጋይ ጥረት ያለበት እንዳይመስላችሁ፣ እድል እየሰጠን ነው ለኛ እንድንባረክ ማለት ነው። እና በተሰጠን እድል ለምንድን ነው የምንሞተው? በተሰጠን እድል መቅረብ የተሰጠን እኛ ነን። እግዚአብሔርን ማግኘት በዘመናችን የተፈቀደልን እኛ ነን። ክርስቶስ በአብርሃም ዘመን ቢመጣ፣ ክርስቶስ በይስሐቅ በያዕቆብ ዘመን ቢመጣ፣ ክርስቶስ በ12ቱ አባቶች ዘመን ቢመጣ በክብር ባልተቀበሉትም ነበርን? ክርስቶስ በዳዊት ዘመን ቢመጣ ለዓይኖቼ ረፍትን፣ ለሽፋሽፍቶቼ ለጉንጮቼ ረፍትን አልሰጥም ብሎ ዳዊት የማለው የእግዚአብሔርን ማደሪያውን እስካገኘ ድረስ መቆሚያውን እስካገኘው ድረስ ብሎ የማለለት በመዝሙር 131 ላይ እንደምናነበው ዳዊት እንዲህ ብሎ የተሳለለት ክርስቶስ በዘመኑ ቢመጣ ኖሮ ዙፋኑን ለቆ ቤተ መንግስቱን ለቆ ባላስቀመጠውም ነበርን? በእውነት እግዚአብሔር ይመጣ ዘንድ ምልክት እንዳለው እግዚአብሔር እንደሚመጣ ምልክት ሆኖ በተሰራው በመገናኛው ድንኳን ወድቆ ለመኖር የተሳለው ዳዊት ክርስቶስ በዘመኑ ቢመጣ ኖሮ ለሰሎሞን ዙፋኑን ይለቅ ነበር፣ ለክርስቶስ አልነበረም። አይሁድ ግን በዘመናቸው ይሄ እድል ተሰጥቷቸው አልተጠቀሙበትም። በዘመናቸው ክርስቶስ መጣላቸው፣ ድንግል ማርያም በመካከላቸው ተገኘችላቸው፣ እነሱ ግን አልተጠቀሙበትም። ሰው እንዴት በእውነት ክርስቲያኖች እንዴት በመቅደስ ውስጥ ኃጢአት ሰርቶ እንደገና ይጎዳል? ሰው እንዴት በስጋውና በደሙ ሊጸድቅ ሊከብር ሲገባው እንዴት በስጋውና በደሙ ይኮነናል? ሰው እንዴት በመልካም አገልግሎት ውስጥ ሆኖ በመልካም አገልግሎት እንዴት ይጎዳል? ሰው እንዴት በጸሎት ይጎዳል? ጸሎት እየጸለዩ ባቀረቡ በልባቸው ውስጥ በመጣባቸው ነቀፋ ምክንያት የተጎዱ በጣም ብዙዎች ናቸው። ምጽዋት እየሰጡ ከንቱ ውዳሴ ስለቀላቀሉበት የተጎዱ በጣም ብዙዎች ናቸው። ስለዚህ በመልካም አገልግሎት ውስጥ ሆነን እንዳንጎዳ ነው በደንብ መጠንቀቅ ያለብን። በዚህ ነው እንደ ድል ሆኖ ለኛ የተሰጠው ለማንም አልተሰጠም። ምክንያቱም እኛ በመቅደስ ውስጥ እንኖራለን። እኛ መስቀሉ የተተከለበት ስፍራ ላይ እንኖራለን። የመስቀሉ ጥላ ስር አርፈናል። እዚህ ቦታ ላይ መጥቶ ሽፍታ መዳን እንደሚችል ደግሞ አይተናል በቅዱስ ወንጌል። ሽፍታ ሌላ አይደለም። ትንሽ የጽድቅ ስራ ያለችው ሰው አይደለም። ትንሽ ትምህርት ያለችው አይደለም። ምንም ትምህርት የሌለው ጉባኤ ያልዋለ ምንም ስብከት ያልሰማ አንድ ቀን መጥቶ ከክርስቶስ ጋር እኮ ፈያታዊ ዘይማን የቆየው 3 ሰዓት ነው። ምናልባትም በዚያች ሰዓት ተጠቅሞ ነው የጸደቀው። መስቀሉ ስር መጥቶ በጥቂት ጊዜም እንኳን ቢሆን መለወጥ ከተቻለ መዳን ይቻላል። ክርስቲያኖች ሙታንን የጠቀመ እኮ ነው የክርስቶስ ሞት። ተመልከቱት። አይሁድ የሞቱበት፣ አይሁድ የተጎዱበት፣ ክርስቶስ አይሁድ የተጎዱበት የመስቀሉ ነገር ሙታንን ጠቅሟል። ምክንያቱም ከመስቀሉ እግር ስር ከ500 ብቅ ከ600 ዝቅ የሚሉ ሙታን ተነስተው አይተናቸዋልና ነው። ስለዚህ እግዚአብሔር ቤተሰቦች ሁሉን የሚጠቅም ለሁሉ በረከትን የሚሰጥ መስቀሉ እግር ስር ነው ያለ ነው። እዚህ ስር ሆኖ ሐሜት ምንድን ነው? እዚህ ስር ሆኖ ነገር መስራት ምንድን ነው? መስቀሉ ስር ሆኖ የማይገባ ስራ መስራት ምንድን ነው? ወንድምን ከፍና ዝቅ አድርጎ ማየት ምንድን ነው? ሰዎችን መናቅ፣ ማቃለል፣ ማሽሟጠጥ ምንድን ነው? መስቀሉ ስር ሆኖ ይህን ሁሉ ማድረግ እንደ አይሁድ መሆን አይደለም። በእውነት ይሄ የመስቀሉን ነገር ከንቱ ማድረግ አይደለም። የመስቀሉን ነገር እንደ ምናምንቴ መቁጠር አይደለም። ደሙ እየፈሰሰ እያየ ነው እንሳለቃለን። ዛሬም ክርስቶስ በሞተለት በዚህ በወንድማችን ላይ በእህታችን ላይ እንጠቋቆማለን። ዛሬም የክርስቶስ ደሙ እየወረደ ስጋው እየተቆረሰ እየተመለከተ ይሄ ስፍራ በእውነት ዓለም እንዲድንበት የተዘጋጀ ስፍራ አይደለም እንዴ? ታዲያ እዚህ ሆነን ከተጎዳን የት ሆነን ልንጠቀም እንችላለን? የእግዚአብሔር ቤተሰቦች አባቶቻችን አስተውሉ። ሲኦል ውስጥ ሆኖ ነው የጸደቁት። ሲኦል ድረስ ነው ወንጌል የሄደችላቸው። ሲኦል ድረስ ነው ጽድቅ የሄደችላቸው። እኛ ግን ገነት ውስጥ ሆነን መጽደቅ ካቃተን ወዮ ለኛ በእውነት።
ሲኦል ውስጥ ሆኖ ወንጌልን መስማት ከተቻለ ገነት ውስጥ ሆኖ እንዴት ወንጌል አይሰማም? እግዚአብሔር ቤተሰቦች አሁን እኮ ያለነው ገነት ውስጥ ነው። ቤተክርስቲያን ገነታችን ናት። እዚህም ሆነን ወንጌሉን ካልሰማን የቱን ልንሰማ ነው? እዚህም ሆነ ወንጌል የማይሰማ ሰው አለ። እንደፈለገው የሚተረጉም እንደፈለገው የሰባኪውን ሕይወት እያወጣ እያወረደ ስለ ሰባኪው እያሰበ የስብከቱ ጊዜ ያበቃል። በቃ የሰባኪው አድናቂ እንጂ በቃ በወንጌል የማይለወጥ ሆኖ ይኖራል። በወንጌልም ካልተለወጠ ወንጌልንም መበያያ ካደረጋት መነጋገጃ ካደረጋት ወንጌሉንም ለንግድ ካደረገው ይህ ሰው በምን ሊጸድቅ ይችላል? ማዘለስ ሰው ነው። ፈያታዊ ዘጸጋመን ሁልጊዜ የምናነሳው እኮ ወገኖች ይሁዳን ሁልጊዜ የምናነሳው እኮ መድኃኒቱን ሽጦ ህመም የገዛ ሰው ስለሆነ እኮ ነው። መድኃኒት ሽጦ ደዌ ይገዛል። እስኪያስቡት ፈውሱን ሸጦ ለራሱ ደዌን ገዛ፣ ህይወቱን ሸጦ ሞትን ገዛ። በዚያ በገዛ በተቀበለው ብር አይሁድ ምን ቢሰጡት ነው በእውነት ህይወቱን የሰጣቸው? አይሁድ ምን ቢሰጡት ነው ምግቡን አውጥቶ የሰጣቸው? የዘላለም ምግቡን ሁልጊዜ የሚመገበውን ምግቡን አውልቆ ሁልጊዜ የሚለብሰው ልብሱን አውልቆ የጣለላቸው ምን ቢሰጡት ነው? ምን ተወሃቡከ አይሁድ ይላል ቅዱስ ያሬድ። ይሁዳ አይሁድ ምን ተወሃቡከ እምዘወሀበከ ክርስቶስ ዘያቢ። ክርስቶስ ከሰጠ የሚበልጥ ስልጣን የሚበልጥ ክብር አይሁድ ሰጠውሃልና ይሁዳ አይሁድ ምን ሰጡ? ክርስቶስ ከሰጠ በላይ እነሱ ምን ሰጡ ይላል። ያደንቃል ቅዱስ ያሬድ። በእርግጥም ፀሐይ እናንተ ብትሆን አሁን በእውነት ዓለም በሙሉ ተሰብስቦ መጥቶ ፀሐይን ልግዛችሁ ቢላችሁ ልትሸጧት ትችላላችሁ? በምን እንዴት አድርጋችሁ ልትሸጧት ትችላላችሁ? አትሸጡትም። በእውነት ይሄ ዓለም በሙሉ የእናንተ ሆኖ ሰው ሁሉ እየመጣ ልግዛችሁ ቢላችሁ ልትሸጧት ትችላላችሁ? እናንተ አንዲት ነፍስ አለቻችሁ። ያችን ነፍሳችሁን የሚገዛ ገዥ መጥቶ ገዥ አግኝታችሁ እንግዛችሁ ነፍስን ልገዛ መጥቻለሁ ቢላችሁ ልትሸጧት ትችላላችሁ? ትስማማላችሁ? ነፍስህን ልግዛችሁ ቢላችሁ? ክርስቶስ እኮ ከነፍሳችን በላይ ነፍሳችን ነው። ከህይወታችን በላይ ህይወታችን ነው። ወገኖቼ እንዴት ህይወት ይሸጣል? እንዴት ነፍሱን ይሸጣል ሰው? አባቶቻችን ነፍሳቸውን የሰጡለት ክርስቶስ ከነፍሳቸው በላይ አስፈልጠው ስለወደዱት አይደል እንዴ? ራሳቸውን የሰጡለት ክርስቶስ ከራሳቸው በላይ አስፈልጠው ስለፈለጉት ስለወደዱት አይደል እንዴ? አሁን በእውነት ወገኖቼ ከአንገት በላይ ያለውን አካልህን እወደዋለሁና ቆርጬ ልግዛህ ቢላችሁ ትሸጡታላችሁ? ምናልባት ጸጉርሽን ወድጀዋለሁና ጸጉርሽን ልግዛሽ በዚህን ያህል ብር ቢል ያቀረበው ዋጋ የሚያማልል ከሆነ ጸጉሯን የምትሸጥ ሴት ልትኖር ትችላለች። የተገዛ ጸጉርም የሚያደርጉ ስላሉ ማለት ነው። ግን ሰው ራሱን ሊሸጥ ይችላል? ንገሩኝ። ትሸጣላችሁ? ትሸጣላችሁ? ማን ይሸጣል? ክርስቶስ የቤተክርስቲያን ራስ ነው። እኛ ደግሞ አካልና ብልት ነን። ይሁዳ የሸጠው ይሄንን ነው ወገኖቼ። ወርቅ እንዴት በብር ይሸጣል? ወርቅ እንዴት በሸክላ ይሸጣል? የዚህ ዓለም ገንዘብ ሸክላ ነው፣ የሚበተን የሚጠፋ። ክርስቶስ ደግሞ ወርቅ ነው፣ የምንከብርበት የምናጌጥበት ዕንቁ ነው፣ የምንበራበት እንደምቅበት። ጥል ማለት ይሄ ነው። ማንም ሊያስጥለን አይችልም። እንጠቀምበት እንዳንበት። ሰው እንዴት በእውነት የእመቤታችን የቅድስት ድንግል ማርያምን ንጽህናዋን ቅድስናዋን አምኖ መጠቀም እየተቻለ ንጽህናዋ ቅድስናዋ ሁልጊዜ ጥያቄ ኖሮበት እንዴት ሲጎዳ ይኖራል? የተቻለው ንጽህናዋን ቅድስናዋን አይቶ ለሰው እንዲህ ያለ ጸጋ የሰጠ እግዚአብሔር ለሰው እንዲህ ያለውን አቅም ችሎታ የሰጠ ለመላእክት እንኳን ያልተቻለው ለሷ ሲቻላት አይቶ መደነቅ ነበረበት። ያንንም አይቶ ንጽህናዋን ቅድስናዋን ሰምቶ በንጽህና በቅድስና ለመኖር መወሰን ነበረበት፣ መቁረጥ መከተል ነበረበት። ግን እንዴት ንጽህናዋ ቅድስናዋ ፈተና ሆኖበት ይጠፋል ወገኖቼ? የቻለ መድኃኒት ፋብሪካ ይሰራል አይደል እንዴ? ያልቻለ ሰው እንዴት መድኃኒት ፋብሪካ ይጥፋ ብሎ እንዴት በእውነት እንቅስቃሴ ይጀምራል? እኛ ክርስቶስ መድኃኒታችን ነው። በስጋው በደሙ አድኖናል። ቁስሉ ፈውስ ሆኖናል። ህመሙ አድኖናል እንላለን፣ እናምናለን።
ግን ይሄ የሚያከራክራቸው ይሄ የሚፈትናቸው ደግሞ በጣም ብዙዎች አሉ። አምላክ አይታመምም ብሎ የሚያስቡ ደግሞ አሉ። እውነት ለመናገር አምላክ ባልሆነ ባላዳነኑ ነበር። ሰው ባይሆን ደግሞ ባልታመመልንም ነበር። ሰው በመሆኑ ታመመልን፣ አምላክ በመሆኑ ማዳነን። እንዲህ ነው የሆነው። ዮሴፍ ኒቆዲሞስ ሊገንዙት ዝቅ ሲሉ እኮ መላእክት ዙሪያውን ከበው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ ሲያመሰግኑ ሰማቸው። እነሱም አብረው ይህን ምስጋና ማመስገን ቀጠሉ። በመጽሐፍ ኪዳን መግቢያ ላይ የምንለው ይሄ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለው እሱን አብረው ከሱራፌል ጋር የዘመሩት ነው። የሱራፌል ዝማሬ እኮ ነው። ሱራፌል እየተገነዘ እያለ ቅዱስ ቅዱስ እያሉ አክሊላቸውን እያወረዱ ሲሰግዱለት አዩአቸው ዮሴፍ፣ ኒቆዲሞስ። እነሱም አብረው ይሄንን ቅዳሴ ቀጠሉ። ዛሬም ቤተ ክርስቲያን ሁልጊዜ ይሄንን ስትዘምረው ስታመሰግንበት ትኖራለች። ይህንን ያደረገልን ይህንን ምስጢር የገለጠልን አምላክ ስለሆነ ነው ወገኖቼ። ስለዚህ በሱ የተጎዱ እንዳሉ ሁሉ በሱ የተጠቀሙ አሉ ወገኖቼ። እነሱን ተዋቸው። ስለኛ እናስብ፣ ስለኛ እንነጋገር። መስቀሉ ስር ሆነን የጠፋንኛ፣ በጽድቅ የተጎዳንኛ። ጽድቅ ጎዳችን እኮ አንዳንዶቻችን የጽድቅ ስፍራው ላይ ሆነን ተጎዳን። ግብፅም አሁኑ ኃጢአት ቢሰራ ጣዖት ቢያመልክ እኮ ሰው ይገርማል አይደል? ላይገርም ይችላል አይደል? ምክንያቱም ግብፃውያን ጣዖት አምላኪዎች ናቸውና። ከግብፅ ካወጣን በኋላ ግን በእውነት ታቦቱ እስኪመጣልን አለመጠበቅ ግን ያሳዝን። ከግብፅ ከወጡ በኋላ ጣዖት ማምለክ፣ የጣዖት ፍቅር ተሸክሞ አሁንም ከግብፅ መውጣት ምን ጥቅም አለው? ንስሐ አባትም ካበጁ በኋላ አሁንም ኃጢአት፣ ንስሐም ከገቡ በኋላ አሁንም ኃጢአት፣ ከቆረቡ በኋላም አሁንም ኃጢአት። እንጽደቅ እንጂ ወገኖቼ። እርግጥ ነው ያለነው መስቀሉ ስር ነውና ሕማም እንሰማለን፣ ጩኸት እንሰማለን። የአይሁድ ግርግርት አለ በአንድ በኩል፣ በሌላ በኩል ደግሞ የክርስቶስ ሕማም አለ። እሱን እናስባለን። ግን ግዴላችሁ መዳን ይገባናል። በተሸክምነው መስቀል የቆምንበት መስቀል አጠገብ ሆነን መዳን ይገባናል። ትዳር መስቀል የሆነባችሁ፣ ምንኩስና መስቀል የሆነባችሁ፣ ድንግልና ብቸኝነት በራሱ መስቀል የሆነባችሁ፣ በዚህ ዓለም ስትኖሩ ክርስትና መስቀል የሆነባችሁ ክርስቲያኖች፣ ይህ በአይሁድ ዘንድ ስንፍና የሚመስለው መስቀል በእኛ ዘንድ ግን መድኃኒት ነውና ልትድኑበት የተተከለ ነውና በእውነት ልትድኑበት ልንድንበት ይገባል። ክርስቲያኖች፣ ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን።